አንዳንዴ መሳሪያ እንዲቀመጥ ለማድረግ መሳሪያ ማንሳት ብቸኛው አማራጭ ይሆናል። ይህ ታላቅ የራስ መተማመን ስሜት ተሞልቶ የሚቀነቀን የማልኮም ኤክስ ንግግር ነበር። ንግግሮቹ ሁሉ ጥቁሮች እንደ እንስሳ በሚቆጠሩበት በዛን ዘመን በበታችነት የተጎዳ ስነ ልቦናቸውን አክሟል። የተለያየ ሴራ የተከፋፈሉ ጥቁሮችን ለነጻነታቸው ብቸኛው መሳሪያ አንድነታቸው መሆኑን ነግሮ ለአንድ ዓላማ ቀጥ ብለው እንዲቆሙ አድርጓል። ነገር ግን አንዳንድ ንግግሮቹና ስራዎቹ ሌላ ትርጉም እየተሰጣቸው እውነተኛ ማንነቱን ዓለም እንዳያውቀው ከታሪክ እንዲጠፋ በዘረኞች ማልኮም ላይ ያልተዘራ ሴራ የለም። ለምሳሌ አንድን ሰላማዊና በማንነቱ ብቻ ተለይቶ የተጠቃን ሰው ራሱን እንዳይከላከል መምከር በራሱ ወንጀል ነው ይል ነበር። ይህን የሚለው ጥቁር ሆነው በሃይማኖትም ይሁን በጥቅም እየተደለሉ ተቆርቋሪ መስለው ለዘመናት ጥቁሩ ሰው መብቱ ተረግጦ እንዲኖር ላስደረጉ የገዛ ወገኖቹ ግልጽ መልእክት ቢሆንም በሴረኞቹና በዘረኞቹ ግን ከማርቲን ሉተር ኪንግ ቀኝህን ለመታ ግራህን ስጥ ንግግር ጋር እያላተሙ ለአመጽ የተጠራ ጥሪ ነው ይሉት ነበር። ነገር ግን ጊዜ እውነቱን ተናገረ። በሚገርም ሁኔታ ቀጥተኛውና ህጋዊው ዘረኝነት ያከተመ ቢመስልም የእጅ አዙር ኮሎኒያሊዝምና በአውሮፓ ያሉ ጥቁሮች ዛሬም ድረስ ሌላው ቀርቶ ህግ አስከባሪ በሆነው ፖሊስ በአደባባይ እንደሚገደሉ ዓለም አወቀው። ታምኑ ባታምኑ የማልኮም ሥራ ዓለም ያወቀለትና ስሙ እንደ አዲስ የምሽቱን ጨለማ እንደምትተካው ፀሐይ እየፈካ የመጣው በህይወት ከነበረበት ዘመን ይልቅ ከሞተ በኋላ ነው። አሁን ማልኮምን ሲያውቅ ያለ ዕድሜው በመብሰሉ የማይደነቅ በአሟሟቱ የማይቆጭ የለም። አሳዛኙ ነገር በአህጉራችን አፍሪካና በሀገራችንም ጨምሮ ብዙ ሰው ማልኮምን በስም ያውቀዋል። ከዛ ባለፈ እውነተኛ የነጻነት ታጋይ ሆኖ የበለጠ እንድናውቅ የተደረግነው ማርቲን ሉተር ኪንግን ነው። የዚህ ምክንያት ግልጽ ነው። ለዘመናት በዘረኝነት ሲፈስ ለነበረውና አሁንም የጥቁሮችን እኩል መሆን ቀርቶ ማሰቡን ለማይፈልጉት ነጮች የማልኮም አካሄድ አይመችም። ለመሆኑ እውነተኛው ማልኮም ኤክስ ማን ነበር? እነሆ ታሪኩን በጥቂቱ። ነበራስካ ኦማሃ 1925 እንደ አውሮፓውያን አቆጣጠር ለዓለም ጭቁን ህዝቦች እኩልነትን፣ ብርሃንን፣ ለጠላቶቹ አስደንጋጭ ግርማ ሞገስን ይዞ አንድ ሕፃን ተወለደ። ስሙም ማልኮም ሊትል ተባለ። ነገር ግን የመጣበት ዓለም ለልጅነት ህይወቱ የሚመች አልነበረም። ቤተሰቦቹ አርልና ሉዊስ ሊትል በትምህርትም በኑሮም በዘመኑ ደህና ከሚባሉ ጥቁሮች አንዱ ስለነበሩ የሰብአዊ መብት ታጋዮች ነበሩ። ልጃቸው ማልኮምን ሲወልዱ እነሱ የቆሙለትን ዓላማ ማስቀጠል ብቻ ሳይሆን ዓለም ላይ ለሰብአዊ መብት ከሚታገሉ በጣት የሚቆጠሩ ታጋዮች ግንባር ቀደሙ እንደሆነ ቢያውቁ ምንኛ በታደሉ። የማልኮም ቤተሰቦች በስራቸው ምክንያት ተደጋጋሚ ዛቻና ከዘረኞች ከባድ ማስጠንቀቂያ ይደርሳቸው ነበር። በተደጋጋሚ የሚኖሩበትን አካባቢ እንዲቀይሩ ተገደዋል። እንዳለመታደል ሆኖ እነሱ በኖሩበት ዘመን በዘረኞች የተገነባውና እንደ ማልኮም ቤተሰብ ስለ ጥቁሮች እኩልነት ሰብካለው የሚሉትን እያደነ የሚያጠፋው ኬኬኬ ወይም ኩክሉክስ ክላን በመባል የሚታወቀው ቡድን የተደራጀ አቅም በነበረው ሰዓት ነው። የማልኮም ቤተሰቦች ከቦታ ቦታ እንዲሰደዱ የሚያደርጋቸው የኬኬኬ ዛቻ ብቻ አልነበረም። የማልኮም አባት 4 ወንድሞቹን ባልታወቀ ሁኔታ ተገለው እንዲጣሉ ተደርጓል። እንደ ልጅ በመቦረቂያ ጊዜው ከቤተሰቦቹ ጋር ለሚሰቃየው ማልኮም ህይወቱን ወደ ተወሳሰበ አስከፊ ስቃይ የሚቀይር ነገር ልክ በ6 ዓመቱ ተፈጠረ። አባቱ በተቀነባበረ ሁኔታ ተገሎ ሬሳው መንገድ ላይ ተጣለ።
የመኪና አደጋ እንዲመስል ተደርጎ የነበረ ቢሆንም የማልኮም እናት በአደጋ የሞተ ሰው ከኢንሹራንስ ማግኘት ያለበትን ካሳ እንኳን ሳይሰጣት ፖሊስ ፋይሉ እንዲዘጋ አደረገ። ከዚህ በኋላ የቤተሰቡ ስቃይ በረታ። የማልኮም ዕጣ ፈንታ በጨቅላ ዕድሜው ለራሱ ተተወ። ዓመትም ሳይቆይ እናቱ የአእምሮ በሽተኛ ሆና ከልጆቿ ጋር ተለያየች። ማልኮም ከታላቅ እህቱ ጋር እየኖረ ሚችጋን በሚገኝ ሃይ ስኩል ውስጥ የደረጃ ተማሪ የነበረ ቢሆንም አንድ ነጭ አስተማሪ በአንድ ወቅት ክፍል ውስጥ የነበሩትን ተማሪዎች ወደፊት ሲያድጉ ምን መሆን እንደሚፈልጉ እየጠየቀች በቀለሙ ከልጆቹ የተለየ የነበረው ማልኮም ጋር ደረሰች። አስተዋዩ ማልኮም በሕግ መመረቅና ጠበቃ መሆን እንደሚፈልግ ተናገረ። አስተማሪዋም በለበጣ እየሳቀች ይህማ ለአንድ ጥቁር የማይታሰብ ህልም ብቻ ነው ስትል ያለምንም ሀፍረት በተማሪዎች ፊት ልክህን ወቅ ስትል ቁርጡን ነገረች። ይህን ጊዜ መሆን የምፈልገውን መሆን ካልቻል ጊዜን ለምን አባክናለሁ ብሎ የደረጃ ተማሪ የነበረው ማልኮም ትምህርቱን ለማቆም ወሰነ። ከዚህ በኋላ ህይወቱ ትርጉም የለውም። ሐሺሽ፣ ሲጋራ፣ ወንጀል፣ መጥፎ የተባለ ነገር ሁሉ ለምን ይቅርብኝ ብሎ የህይወቱ ሌላኛው ክፍል እዛ ጋር ጀመረ። የጋንግስተር ህይወቱን ገፍቶበት በ1946 ኒውዮርክ ውስጥ በዘረፋ ወንጀል ተይዞ የ10 ዓመት እስር ተፈርዶበት እስር ቤት ገባ። ይህ የህይወቱ መጨረሻ የሚመስል አጋጣሚ የህይወቱ መጀመሪያ እንደሚሆን ግን ማንም አልጠረጠረም። በእስር ቤት ቆይታው መጀመሪያ ላይ ከእስረኞች ሁሉ የተለየ ሱሰኛና ተናጋሪ፣ ተሳዳቢ ነበር። ይህ ሁኔታው እዛው እስረኛ የነበረ አንድ ሰው አይን ውስጥ እንዲገባ አደረገ። ጆን ቤምብሪ የሚባለው ይህ ሰው ራሱን በራሱ ያስተማረ አዋቂ ሰው ነበር። ዕውቀቱ በሃይማኖት የታነጸ ስለነበር ማልኮምን በመልካም ስነ ምግባር ወንድማዊ በሆነ ስሜት እንዲቀየር ከፈለገ እዚሁ እስር ቤት ውስጥ ህይወቱን መቀየር እንደሚችል ይመክረው ጀመር። ማልኮምም ምንም እንኳን የሰውየውን አቀራረብ ቢማርከውም አንብብ፣ ላይብረሪ ግባ፣ ማጨስ አቁም የሚለው ምክሩ ስሜት አልሰጣለው። የማልኮም መልስ አንድ ነበር፣ ለምን ብዬ የት ለመድረስ ሲል ቤምበሪን አፋጠጠው። ቤምበሪ የዋዛ ሰው ስላልነበር አየህ ማልኮም በሰው ላይ ተስፋ ካረግ አንድ ቀን ልክ የሃይ ስኩል አስተማሪ ተስፋ እንዳስቆረጠች በህይወትህ ብዙ መጥፎ ሰዎች ተስፋ ያስቆርጣል። በፈጣሪ ላይ ተስፋ ስታረግ ግን ፈጣሪ የሚባል መኖሩን ስታምን ሁሉ ነገር የሚሆነው በምክንያት እንደሆነ ታምናለህ። ህይወትህም ዓላማ ይኖረዋል አለ። ይህን የሚለው ቤምበሪ በወሬ ብቻ ሳይሆን በተግባርም ምንም አይነት መከራ እንዳልደረሰበት ሰው ደስተኛና ቁም ነገረኛ በሙሉ ቀልብ የሚገዛ ባህሪ የነበረው ስለነበር የማልኮምን ቀልብ መግዛት ቻለ። ማልኮምን በህይወቱ ለማንም ሳይነግር ደብቆ የያዘው ምስጢርና ቁጭት ስለነበር የዚህን ሰው ንግግር ቀስ እያለ መስማት ጀመረ። እንደ ቤምበሪ መሆን ብቻ ሳይሆን ቤምበሪን ማን እንደዚህ በራሱ የሚተማመን ጥቁር እንዳደረገው ማወቅ ፈለገ። ይህን ጊዜ ነው ቤምበሪ በአንድ ወቅት ህይወቱ እንደ አብዛኛው ጥቁር ከንቱ እንደነበርና የአልሃጂ መሐመድ ተማሪ ከሆነ በኋላ ህይወቱ እንደተቀየረ ማልኮም ያወቀው። አልሃጂ መሐመድ የኔሽን ኦፍ ኢስላም መስራችና በዛን ጊዜ ብዙ ጥቁሮች ተስፋ ከቆረጡበት ሁኔታ እንዲወጡ በራሱ መንገድ ወደ ሃይማኖት እንዲመለሱ የሚያደርግ የታወቀ ሰው ነበር። ማልኮምም ከዛ በፊት ጥቁሮችን በዚህ ልክ የሚቀይር ሌላ ጥቁር ሰው ይኖራል ብሎ ስላላሰበ በጣም ተደነቀ። ሳያውቀው ይህን አልሃጂ መሐመድ የሚባል ሰውን እንደ ንጉሥ ቆጠረው። በዚህ ሳያበቃ እዛው እስር ቤት ሆኖ ለአልሃጂ መሐመድ ደብዳቤ ጻፈ። በሚገርም ሁኔታ ወዲያው መልሱን ላከለት። ይህ ሰው
ማልኮም ለጥቁሮች የተላከ የፈጣሪ መልእክተኛ አድርጎ ቆጠረው። እስልምናን ተቀበለ። ራሱን በሚገርም ፍጥነት በእስር ቤቱ ላይብረሪ ውስጥ አገኘው። ሲያነብ ይውላል፣ ያድራል። በዚህ ሁኔታ ራሱን ቀይሮ የነበረው ማልኮም ከ10 ዓመት እስር 6ቱን ዓመት ብቻ ታስሮ ከእስር ቤት ተፈታ። ከእስር ሲፈታ ማልኮም ተንቀሳቃሽ ላይብረሪ ሆኖ ነው የወጣው ቢባል ማጋነን አይሆንም። ባነጋገሩ፣ ባረማመዱ የሰዎችን ቀልብ በቀላሉ መቆጣጠር የሚችል ባለ ግርማ ሞገስ ለመሆን ቻለ። አዲሱ ማልኮም እዚህ ጋር ታዲያ በስሙም ላይ አዲስ ነገር ጨመረ። አባቴና አያቶቼ መጠሪያ ስማቸውን ያገኙት ከባሪያ አሳዳሪዎቻቸው ነው እንጂ ለኛ ትርጉም የሚሰጡ አይደለም ብሎ ስላለ ሊትልን ኤክስ አደረገ። ከዚህ በኋላ ዓለም ዛሬም ድረስ በሚያውቀው መጠሪያ ስሙ ማልኮም ኤክስ ተባለ። ብላክ ፓወር የተሰኘው የጥቁሮች ንቅናቄም እዚህ ጋር ተመሰረተ። በወቅቱ የአሜሪካን ፕሬዝዳንት የነበረው ሄንሪ ትሩማን ድረስ ማልኮም ጥቁሮችን ወክሎ የጥቁሮችን አንገብጋቢና በፍጥነት ምላሽ የሚያስፈልጋቸው ጥያቄዎች መጠየቅ ጀመረ። ይህን ጊዜ ነው ኤፍቢአይ፣ ሲአይኤን የመሳሰሉ የደህንነት ድርጅቶች ማልኮምን ገሎ ከታሪክ ከማጥፋት ውጪ ሌላ ቅድሚያ የሚሰጠው ጉዳይ እንደሌላቸው እንዲገነዘቡ ያደረገ። የማልኮም የታመቀ ኃይል ጥቁሮችን በተለያየ ሁኔታ ከፋፍለዋቸው ከነበረበት ለአንድ ዓላማ ቀጥ ብለው እንዲቆሙ አድርጓል። የዚህ ውጤቱ በዛኑ ሰሞን በፖሊስ መስጊድ ውስጥ ገብተው የገደሉትን አንድ ጥቁር ደም ለመበቀል አሜሪካ ተደበላለቀች። ብዙ ፖሊሶች ተጎዱ። የማልኮም ዝና ከሀገር አልፎ ከውጭ ሀገር መንግስታት የግብዣ ጥሪ እንዲጎርፍለት ሆነ። ጥብቅናውም ከሀገር አልፎ ለአፍሪካ ነጻነት ወደ መታገል አለፈ። ደፋሩ ማልኮም እውነትን ይዞ ስለሆነ ለሚናገረው አሳማኝ መልስ የሌለው የመንግስት አካል ሴራውን ከመጎንጎን ውጪ ከላይ የሚታዩ ለውጦች ያሉ መሰሉ። እንደ እውነቱ ከሆነ ማልኮምን ልዩ የሚያደርገው የሚናገረው ወደፊት የሚመጣውን ቀድሞ አስቦ ከመሆኑም ሌላ በዛን ጊዜ ተማሩ የሚባሉትን ሰዎች እንኳን አፍ የሚያስከፍት ብቃቱ ነው። ለምሳሌ የጥቁሮች መብት የሚረጋገጠው ወይ አፍሪካ ነፃ ስትወጣ ወይ አሜሪካ ያሉ ጥቁሮች ነፃ ሲወጡ ነው የሚለው ንግግሩ በ1960ዎቹ የተነገረ ነው ብሎ ለማለት ያስቸግራል። ከሁለቱ አንዱ ዛሬም ድረስ ነፃ አልወጡም። ሌላው የዓለም ጥቁሮች ለመብታቸው ያለምንም ልዩነት በአንድ ላይ መቆም እስኪችሉ ድረስ ጥቁሩ ሰው እንደተናቀና እንደተዋረደ ይኖራል ይል ነበር። ይህም ትክክል እንደሆነ ለማወቅ ሩቅ መሄድ ሳያስፈልገን እዚሁ ሀገራችን ውስጥ እንደ ሀገር ያለ ልዩነት መቆም እያቃተን ሲያንገዳግደን ይታያል። በወሬ ሳይሆን ሰርቶ በማሳየት በድፍረት የታገለው ማልኮም ኤክስ በግሉ ከአንዲት ሴት ጋር ተጋብቶ የሶስት ሴት ልጆች አባት ሆኖም ማልኮም ለራሱ ጥቅም የሚታለልና በብልጭልጭ ነገር የማያምን እንደ ነገሩ በተሰራ ደሳሳ ቤት ውስጥ እየኖረ አንዳንዴ ይሄ ሁሉ ተከታዮች እያለ ለምን በእንዲህ አይነት ቤት ውስጥ ትኖራለህ ለሚሉት ጋዜጠኞች የጥቁር ህዝቦች ሁሉ መብት ሲከበር ነው እኔ ስለ የግል ምቾቴ ማሰብ የምጀምረው የሚል መልስ እየሰጠ በአቋሙ ጸና። ታዲያ በዚህ ሁሉ መሃል ሲያልፍ ሁሌም የግድያ ዛቻና በአጋጣሚ ቤት ባልነበረበት ወቅት በቦምብ ሊገሉት ሞክረዋል። ከዚህ በኋላ ግን ኤፍቢአይ ሲጎነጉን የከረመውን ሴራ የሚያሳካ የሚመስል ነገር ዲሴምበር 1963 የተፈጠረ መሰለ። ማልኮም በእስልምና ስርዓት መሰረት ሐጅ ሊያደርግ ወደ ሳውዲ ሄዶ እዛ ባየው ነገር እጅግ ተደነቀ። ኤርፖርት ድረስ የዛኔ የሳውዲ ንጉስ የነበረው ሰው እንደ መንግስት አቀባበል ያደረገለት መሆኑ ብቻ ሳይሆን የጸሎት ስነ ስርዓቱን ሲካፈል ዓለም ላይ የተለያዩ ቀለም ያለው ህዝብ ለአንድ ዓላማ ተሰብስቦ ማየቱ ነበር።
ነጩም፣ ጥቁሩም፣ አረቡም እኩል ያለ አድሎ ጸሎት ማድረጉ አስገረመ። ከዛ በፊት እስልምና የጥቁሮች ብቻ ሃይማኖት ነው፣ ነጮች ሁሉ ሰይጣኖች ናቸው የሚለው አቋሙን እውነት የሚያሳምነው ማልኮም እንዲቀይር ተገደደ። ታዲያ አልሃጂ መሐመድን እንደ ፈጣሪ መልእክተኛ አርጎ ማሰቡ ልክ እንዳልነበርና አልሃጂ መሐመድ እንደኛ ሰው ነው እያለ በአደባባይ መናገር ሲጀምር የኔሽን ኦፍ ኢስላም ተከታይ በነበሩ አልሃጂ መሐመድን አለቅጥ በሚወዱ ጥቁሮች ላይ መከፋት፣ ጉሩምሩምታ የታየ መሆኑን ያስተዋለው ኤፍቢአይ እሰይ ስለቴ ሰመረ ያለ መሰለ። ከዚህ በኋላ ማልኮምም በየመድረኩ ራሱን ብቻ ወክሎ መናገር ጀመረ። ስለ ሃይማኖቱ ሲጠየቅ ሃይማኖቴን ለግሌ ተውልኝ፣ ይልቅ በዛ ሰበብ የቆምኩለትን ዓላማ ለመበረዛት ሞክሩ እያለ ሁሉም በሚገባው ቋንቋ ይነግራቸው ጀመር። በፌብሩዋሪ 2 1965 ግን ቀና ተቆርጧ ኖሯል። ኒውዮርክ ሃርለም ውስጥ ንግግር ሊያደርግ መድረክ ላይ ሲወጣ የኔሽን ኦፍ ኢስላም ተከታይ ናቸው በተባሉ ጥቁሮች በ21 ጥይት ተመቶ ተዘረረ። ህዝቡ ሚዝ የሚጨብጠው ቢያጣም ምንም ሊያረግለት አልቻለም። በጀግንነት የሰራውን ብቻ ትቶ ላይመለስ ሄደ። ግድያው የኤፍቢአይ እጅ እንዳለበት ማንም አይጠራጠርም። እንኳን እንደ ማልኮም ያለ ብቻውን የሚንቀሳቀስ የሀገር መሪንም በሴራ የሚያስወግደው ኤፍቢአይ እስከዛች ቀን እንዲኖር እንዴት እንደፈቀዱለት ነው ብዙዎችንም ያስገርመው። የማልኮም ኤክስ ታሪክ በእውቁ ተዋናይ ዴንዝል ዋሽንግተን ፊልም ተሰርቶለታል። ባዮግራፊው በመጽሐፍ መልክ ታትሟል። ዓለም ላይ ብዙ ታዋቂ ሰዎች በስሙ ብዙ ስራዎች ቢሰሩም ለዛ ጀግና ሲያንሰው ነው እንጂ አይበዛበትም። ታሪክ ስሙን እንደ አዲስ እያነሳ ለዘላለም ይኖራል።